ውድ የብሩክና ሚኪ ቻናል ቤተሰቦች እንዴት ናችሁ? ዛሬ እንግዲህ አንድ ቆንጆ ሰርፕራይዝ አለኝ። ቪዲዮ ስጀምር ገና ማለት ነው። ሰርፕራይዙ ምንድነው ካላችሁኝ ሚኪ ዛሬ ልደቱ ነው። እንግዲህ ይሄ ልጅ 21ኛ አመት ሞልቶታል። እንኳን ተወለድክ እያላችሁ ሁላችሁም በጎ ምኞታችሁን ኮሜንት ላይ አስቀምጡለት። ከዛ በመቀጠል ደግሞ ቪው በጣም እየቀነሰብን ስለሆነ እኛ በተቻለ መጠን ቪዲዮዎችን ቶሎ ለመስራት እየሞከርን ነው። ቶሎ ቪዲዮዎችን ስራ ስላላችሁኝ እሱን ለመስራት እየሞከርን ነው። ግን ቪዲዮዎቻችን በጣም ቪው እየቀነሰብን ስለሆነ በጣም ሼር እያደረጋችሁ የምታውቋቸው ግሩፖች ላይ የተለያዩ ቻናሎች ላይ ሼር እያደረጋችሁ በደንብ እንዲዳረስ፣ ከዛ ደግሞ ስትጀምሩ ቪዲዮ ላይክ እያደረጋችሁ ኮሜንት እያደረጋችሁ ብትጀምሩ ለኛ በጣም ያግዘናል። አብራችሁን ቆዩ። ዛሬ እንግዲህ የተገናኘ ነው አንዳንድ ጥያቄዎችን ለመመለስ ነው። የተለያዩ የተጠየቁ ጥያቄዎች አሉ። እነሱን ጥያቄዎችን እንመልሳለን። ካሜራማናችን እዛ ጋር ጥያቄ ጠይቀናል። ይመቻችሁ። እሺ እንግዲህ ወደ መጀመሪያው ጥያቄያችን ስንመጣ ከእናትህ ጋር በመኖር ምን ተሰማ? በጣም አሪፍ ጥያቄ ነው። ባለፈውም ብዬው ነበር አይደል? የሆነ ለየት ያለ ነገር አለው። ከዚህ በፊት እንደዛ ኖሬ ስለማላቅ በደንብ እንትን ላልለው እችላለሁ፣ በደንብ ላላስቦ እችላለሁ ይሄንን ነገር እና አሁን የሆነ ለየት ያለ ነገር አለው፣ ደስ የሚል ነገር አለው። በቃ እንደዚህ ብዬ የምገልጽላችሁ ነገር አይደለም። ትንሽ ከበድ ይላል። እንደዚህ ይሄ የሆነ አላ ውስጣችሁ ያለውን ስሜት ለመግለጽ ምናምን በጣም ትንሽ የሚያስቸግር ምናምን ነገር ነውና እሱ ትንሽ ስለሚያስቸግረን እንደዚህ ብዬ መናገር አልችልም። ግን በጣም ደስ የሚል ነገር አለው። በዛ ላይ ደግሞ እህታችን አለች። ከእህታችን ጋር ራሱ በጣም ነው የምንጮተው ምናምን የሆነ ፈን እያደረግን ምናምን ፈን አክቲቪቲዎች ምናምን ቪዲዮዎች እየሰራን ለእናንተም እንፖስትላችኋለን። ግን ደስ የሚሉ ነገሮች አሉት። ከዛ ውጪ ደግሞ ከፋሚሊ ጋር መኖር ምን ይመስላል የሚለውን ነገርም ያሳየናል ማለት ነው ካሜራ ማለት። እሺ ሶሪ እና ምን አይነት ነገሮች ይኖራሉ ምናምን የሚሉትን ነገሮችን በደንብ ተምረንበታል። ከፋሚሊ ጋር ምናምን እንዴት ይሆን አላ ከዚህ በፊት እንደዚህ አይነት ላይፍ ኖሮን ስለማያቅ እኔ ስፔሻሊ ኖሮኝ ስለማያቅ በደንብ እንደዚህ አይነት ነገሮች ሲፈጠሩ ምናምን እንዴት ሃንድል ማድረግ እንዳለብኝ በደንብ አላውቀውም። ግን ደስ የሚል ነገር አለው ሆነስትሊ ስነግራችሁ ማለት ነው። ከዛ ውጪ ደግሞ ሌላ ምን አለ? ወደ ሁለተኛው ጥያቄ እንግባ። እሺ ሚኪ ለምን አይመጣም? አዎ እውነት በጣም ብዙ ጊዜ ነው የጠየቃችሁኝ። በጣም እንደምትወዱት አውቃለሁ። በጣም ስለምትወዱትም ነው የምትጠይቁኝ ይሄንን ጥያቄ። በዛ ላይ ደግሞ የዛን ጊዜ ዮሃ ሚዲያ ላይ የነበረውን ነገር ያያችሁ ሰዎች ብዙዎቻችሁ የሆነ ፊቱ ያለው ሪያክሽን ምናምን በቃ በጣም እንትን እንዳላችሁ ይገባኛል። ግን እኔ በቻልኩት አቅም እሱን ወደዚህ ለማምጣት እየሞከርኩኝ ነው። የሱ ፍላጎት ስላልሆነ ነው። እሱን ሪስፔክት እንድታደርጉልኝ ነው የምጠይቃችሁ። ከዚህ በፊትም ነግሬያችኋለሁ። አይ ቲንክ 2 ቪዲዮዎች ላይ ተናግሬዋለሁ። በጣም የተጠየቀ ጥያቄ ስለሆነ ነው ይሄኛውን ጥያቄ መልስ እየሰጠሁበት ያለሁት። ለዛ ነው እንደዛ የምናደርገው። ሶስተኛው ጥያቄ ኮንተንት ለምን አቀይርም? እሺ ኮንተንት ለምን አቀይርም የሚል ጥያቄም አይቻለሁኝ። ኮንተንት የማልቀይርበት ምክንያት ምንድነው? አሁን ያለን ያው እንደ ቤተሰብ ነው የምታውቁን። እኔ ሚኪ፣ እናቴ፣ ትንሿ እህቴ፣ ያጎቴ ልጅ እና ፋሚሊ ኮንተንት አድርገን ነው እየሰራን ያለ ነው። ፋሚሊ ኮንተንታችንን ለማሳደግ እንሞክራለን። ግን በእንደዚህ አይነት መንገድ ላያድግልን ይችላል። ኮንተንታችንን ትንሽ ወጣ ያለ ኮንተንት አድርገን ካልሰራ ነው። ምን አይነት ኮንተንት ብሰራ አሪፍ ይመስላችኋል እናንተ? በጣም አሪፍ ኮንተንት የምትሉት አይነት ኮንተንት ምን አይነት ነው? ላይክ ብሩክን ኤክስፔክት የምታደርጉበት ኮንተንት ምን አይነት ኮንተንት ነው? በምን አይነት ኮንተንት እንጠብቃለን ብላችሁ ታስባላችሁ? እሱን ጥያቄያችሁን እሱን መልሶቻችሁን እንዳለ ኮሜንት ላይ አስቀምጡልኝና ከሱ ውስጥ አይተን ደግሞ በዚህኛው ኮንተንት ከዚህ በኋላ እየሰራን እንመጣለን እንላለን። ከዛ በመቀጠል ደግሞ ከማን ጋርስ ኮላብ ብናደርግ? ምክንያቱም ኮላቦሬሽን በጣም አስፈላጊ ነገር ነው። ዩቲዩብ ሲሰራ፣ ቲክቶክ ሲሰራ ከሌሎች ሰዎች ጋር ኮላብ አድርጎ መስራት በጣም አስፈላጊ ነገር ነው። ከማን ጋር ኮላብ ብናደርግ አሪፍ ነው ትላላችሁ? ከዛ በኋላ ኮላብ እንትና ጋር ኮላብ አድርገ ስትሉኝ እንትና ጋር ሁላችንም ኮሜንት ላይ እየሄድን ሜንሽን እናደርግና ብሩክና ሚኪን ከዛ በኋላ ከኛ ጋር ኮላብ እንዲያደርጉ እንጠይቃቸዋለን፣ እንዲተባበሩ ማለት ነው። እንደዚህ እያደረግን ቀስ በቀስ አካውንታችንን ማሳደግ እንችላለን ብዬ አስባለሁ። እነዚህን 2 ነገሮች ኮሜንት ላይ አስቀምጡልኝ። አሪፍ የተባለውን ደግሞ ካሜራማናችን ይሸልምልናል። እሺ በዚህ አመት ምን ተማርክ? ይሄ ኮሜንት ላይ አልተጠየቀማ። እሺ
እንግዲህ ጥያቄው ምንድነው? በዚህ አመት የተማርኩት ነገር ምንድነው? በዚህ አመት ብዙ ነገሮች ነው የተማርነው። አንደኛ የተማርነው ነገር ከሁሉም በላይ ባለፈውም ነግሬያችሁ ነበር የባለፈው ቪዲዮአችን ላይ ይቅርታ ማድረግን መቀበልን በጣም ተምሬበታለሁ። ብዙዎቻችሁም ደግሞ ከዚህ ቪዲዮ እንደተማራችሁ ከኔ ላይፍ እንደተማራችሁ በጣም ተስፋ አድርጋለሁ። እኔም ደግሞ እየኖርኩት የምማረው ነገር አይደለ። ስለዚህ እየኖርኩኝ የተማርኩት ነገር ነው። በዚህ አመት በጣም የተማርኩት ነገር ይቅርታ ማድረግን ነው። ሁለተኛ የተማርኩት ነገር የቤተሰብ አስፈላጊነትን ነው። ብዙዎቻችን በተለያዩ መንገዶች ከቤተሰቦቻችን ተለይተናል። ከቤተሰቦቻችን ጋር አንድ ላይ ላንሆን እንችላለን ምናምን የተለያዩ ምክንያቶች አሉት። ግን ከቤተሰብ ጋር መሆን በጣም አስፈላጊ ነገር፣ ቤተሰብ በጣም አንደኛ፣ ሁለተኛ፣ ሶስተኛ የምንለው ነገር ከብርም በላይ በጣም አስፈላጊ ነገር መሆኑን ተረድቻለሁ። ምክንያቱም የተለያዩ ነገሮች ሊኖሩን ይችላሉ፣ ግን ቤተሰብ ከሌለን ዳትማች እንትን ላይ ኖረን ይችላል። እሱን ነው። ምንም ነገር እዚህ ዓለም ላይ ሊኖራችሁ ይችላል፣ ግን በጣም አስፈላጊው ነገር ቤተሰብ መሆኑን የተማርኩበት አመት ነው። እንደውም አንድ ሰውዬ ምን ሲል ሰማሁት፣ ቤተሰብ ከሌላችሁ ምንም ናችሁ እና ቤተሰብ በጣም አስፈላጊ ነገር መሆኑን ከቤተሰቦቻችሁ ጋር የምታሳልፉት ማንኛውም ክፉም ሆነ በጣም ጥሩ ወቅት በጣም አስፈላጊ ነገር ለእናንተ አስፈላጊ ነገር እንደሆነ ተምሬበታለሁ ማለት ነው። ሁለተኛ ነው እሱ። ሁለተኛ የተማርኩት ነገር እሱን ነበረ። ሶስተኛ የተማርኩበት ነገር ደግሞ ምንድነው? መቻቻልን ማለት ምን ማለት ነው? አለ አይደል ከሰዎች ጋር በምትኖሩበት ጊዜ እኔ አብዛኛውን ጊዜ እኔ ኖርኩት ብቻዬን ነበረ። ከሚኪ ጋር ብዙ ጊዜ አልነበረንም፣ አብረን አልኖርንም ምናምን ነገር የተወሰኑ ጊዜያቶችን ሊኖር ነው። ከዛ በኋላ ተለያይተን ነበር ሁለታችንም እየኖርን የነበርና አብዛኛውን ጊዜ ብቻዬን ነበር ያሳለፍኩት፣ ሚኪም እንደዛው እና ከሰዎች ጋር ኖሬ ስለማላቅ የተለያዩ አይነት የሰዎች ባህሪዎች እንዳሉ አላውቅም ነበር። ግን ከዛ በኋላ አሁን ምን ተረዳሁኝ፣ የተለያየ አይነት ባህሪያቶች አሉ ከሰዎች ጋር ስትኖሩና እነሱን አዶፕት እያደረጋችሁ እየተለማመዳችኋቸው ትመጡና ከዛ በኋላ አንዳንድ ነገሮችን ሪስፔክት ማድረግ ትጀምራላችሁ። አንዳንድ ነገሮችን ደግሞ መጠበቅ ትጀምራላችሁ። የሰውን ባውንደሪ መጠበቅ ትጀምራላችሁ። ስለዚህ በተለያየ አይነት ምክንያት ስፔሻሊ ወጣቶች ሆናችሁ ደግሞ ከተለያዩ ሰዎች ጋር ልትኖሩ ትችላላችሁ። ዶርሚተሪ ላይ የተለያየ ጊዜ ሊኖራችሁ ይችላል። ከዛ ውጪ ደግሞ በተለያየ አጋጣሚዎች በተለያየ የኑሮ አጋጣሚዎች ደግሞ የተለያዩ ቦታዎች ላይ ልትኖሩ ትችላላችሁ ከሌሎች ሰዎች ጋርና በጣም መቻቻል ኢዝ ዘ ሞስት ኢምፖርታንት የሆነ ነገር ላይፋችን ላይ ብዬ የማስበው ነገር ነው። ምክንያቱም ይሄ መቻቻል ምንድነው ሰዎችን ባውንደሪ እየጠበቅን አብረን የምንኖርበት መንገድ እና የመሳሰሉት መንገዶች ስለሆኑ እሱኛው ሶስተኛው የተማርነው ነገር ነው። እሺ ካሜራማን ጥያቄ፣ በአዲሱ አመት ምን ለማድረግ አስባለሁ? በአዲሱ አመት ምን ለማድረግ አስባለሁ? አሪፍ ጥያቄ። ይሄ ኮሜንት ላይ የለማ አይቻለሁ። አንድ ኮሜንት አይታል? እሺ በአዲሱ አመት እኔ ልሰራ ያሰብኩት ነገር ምንድነው? የመጀመሪያው ነገር እግዚአብሔር ቢያግዘኝና ቢረዳኝ መጀመሪያ ላደርግ ያሰብኩት ያው እናቴ ጥልፍ ቢዝነስ ውስጥ መግባት ትፈልጋለች እና እሱን ቢያንስ የተወሰነ መንገድ ላግዛ ትፈልጋለኝ። አንደኛ። ሁለተኛ ነገር ደግሞ ሁለተኛ ነገር ሚኪን ጎትቶ ማምጣት እሱ አይመጣልንም፣ ግን ቢመጣ እሱን ለመሞከር አስቤያለሁ። ሁለተኛ። ሶስተኛ ነገር የተለያዩ ሰዎች አትሊስት እኔ ምንም ነገር ላግዛቸው ባልችል ባረዳቸው እንኳን ድምጻቸው መሰማት የሚችልበት ኢንተርቪው አይነት ኮንተንት ለመጀመር አስቤያለሁ። ምንድነው የተለያዩ አይነት ታሪክ ያላቸው ሰዎች አሉ። እነሱን ሰዎች ቢያንስ በተወሰነ መልኩ ኢንተርቪው ለማድረግ እያሰብኩኝ ያው እንደዚህ አይነት ስራዎች ባለፈውን ፕሮሚስ ገብቼላችሁ ነበረ። እንደሱ አይነት ስራዎችን ልሰራ ያልቻልኩባቸው ምክንያቶች ወጫቸው በጣም ብዙ ነው። እንደሱ አይነት ስራዎች ሲሰሩ ስቱዲዮ፣ ካሜራ፣ ላይት ምናምን ብዙ ነገሮች ነው ተከራይታችሁ የምትሰሩትና በዛ የተነሳ ነው። ነገር ግን እስኪ አንዳንድ ፈቃደኛ የሆኑ ሰዎችን ጠይቀን ከዛ በኋላ እነሱ ፈቃደኛ የሚሆኑልን ከሆነ ኢንተርቪውን እንጀምረዋለን። በቀጣይ አመት ከምንጀምራቸው አንደኛው ስራዎች ውስጥ ይሄ ነው ማለት ነው። ኢንተርቪዎቹን እናደርጋለን። ሌላኛው ልንሰራ ያሰብነው ነገር ደግሞ አንድ የፊልም ኮንተንት ለመጀመር አስበናል። ፊልሙ ምን አይነት ስክሪፕት ይኖረዋል፣ ምን አይነት ታሪክ ይኖረዋል የሚሉትን ነገሮች ከተለያዩ ሰዎች ጋር ተነጋግሬ ከዛ በኋላ ፊልም ለመስራትና አስተማሪ የሆኑ ነገሮችን
በዛ ውስጥ ለማሳየት እንሞክራለን ብዬ አስባለሁኝ። በቀጣይ አመት እንግዲህ አይ ቲንክ እነዚህ በጣም ከባድ ነገር ይመስላሉ ሲሰሙ፣ ግን እንደ ሀሳብ ያስኳቸው ነገሮች ናቸው። እግዚአብሔር ፈቅዶ ቢረዳኝ ደግሞ እነዚህ ነገሮች በደንብ አድርገን እናሳካቸዋለን ማለት ነው። ሆፕፉሊ ቀጣይ አመት በጣም አሪፍ አመት እንደሚሆን ተስፋ አድርጋለሁ። በደንብ መስራት የምንጀምርበት አዲሱን አመት ከእናቴ ጋር ከቤተሰቦቼ ጋር አንድ ላይ ሆነን ለእናንተም ደግሞ አሪፍ የሆኑ ነገሮችን ይዘን የምንመጣበት የተለያዩ ሰዎች ድምጻቸውን ታሪካቸውን የሚያሰሙበት ቻናል እናደርገዋለን። በደንብ ተለቅ ያለ ቻናል ለማድረግ ነው እቅዳችን። እንደዛ አይነት ቻናል እንፈጥራለን ብዬ አስባለሁ። እስኪ ምን እንደሚፈጠር እናያለን። እስኪ ደግሞ አንተ እንደዚህ ብታደርግ አሪፍ ነው የምትሏቸው ነገሮች ካሉ ደግሞ ኮሜንት ላይ አስቀምጡልኝ። ይመቻችሁ። ሌላኛው ጥያቄ ወደፊት ራስን ምን ደረጃ ላይ ትጠብቃለህ? ራስን ምን ደረጃ ላይ ትጠብቃለህ? ወደፊት ያው እኔ አንድ መስራት የምፈልገው ነገር አለ። አሪፍ የሆነ የፊልም ፕሮዳክሽን እንዲኖረኝ አስባለሁኝና ወደ ፊልሙ ዓለም ለመግባት ያው ቀለል ያለው መንገድ አሁን ዩቲዩብ ስለሆነ ወደሱ ብሰራ ደስ ይለኛል። አንደኛው መግባት የምፈልገው መስራት የምፈልገው ነገር እሱ ነው። ሁለተኛ ሌላ ራሴን የማይበት ነገር ሰዎችን የሚያግዝ ሰው ብሆን ደስ ይለኛል። በተለያየ መንገድ ነው ሰዎች የምታግዘው። እንደዚህ አይነት ነገሮችንም ለመስራት እያሰብኩኝ ነው። እንደውም በጣም ሞቲቬት ያደረገኝ አንድ ቲክቶከር አለና አዶናይ የዛሬ አይ ቲንክ የዛሬ 2-3 አመት ምናምን ነገር ነውና እሱ እንደዚህ ሲሰራ የዛን ጊዜ እንደዚህ ሰፖርት ማድረግ ምናምን ድሪሞች ይኖሩኛል ምናምን ብሎ እያወራ ነበር። አሁን ደግሞ እኔ እሱ ድሪሞች አሉ። እሱን ድሪሞች ደግሞ በዚህ ሚዲያችን እናሳካዋለን ብዬ አስባለሁ። ያንን የዛን ጊዜ በጣም ብዙ ሰዎች ቀልደውበት ሊሆን ይችላል። አያርፈ ተቀመጥ ምናምን ያሉ ሰዎች ሊኖሩ ይችላሉ። እኛ ደግሞ እንደዛ አይነት ነገር ብንፈጥር በጣም አሪፍ የሚሆን ይመስለኛል እና እንደሱ አይነት ነገር ለመፍጠር ሞክራለሁ ብዬ አስባለሁ። በጣም ደግሞ ደስ የሚለው ነገር የኔ ቤተሰቦች በጣም ነው ሰፖርት የምታደርጉኝ። በጣም ነው ማመሰግነው። እዚህ ደረጃ ላይ እንድደርስ በጣም ብዙ ሰዎች አግዛችሁኛል። ወደፊትም ደግሞ እንደምታግዙኝ ተስፋ አደርጋለሁ እና እነዚህ ነገሮች ካገዛችሁኝ እኔም ደግሞ በደንብ ጠንክሬ እግዚአብሔር ከረዳን በደንብ አሪፍ የሆነ ነገር እንሰራለን ብዬ ተስፋ አደርጋለሁ። የዛሬው ቪዲዮአችን ይሄን ይመስል ነበረ። የተለያዩ ጥያቄዎቻችሁን በአጭር በሆነ መንገድ ለመመለስ ሞክሬያለሁ። ሌሎችም ጥያቄዎች ያላችሁ ሰዎች አሁንም ኮሜንት ላይ አስቀምጡልኝ። እያንዳንዱን እያነበኩኝ ከቻልኩኝ እዛው ኮሜንት ላይ ካልቻልኩኝ ደግሞ እንደዚህ ሰብሰብ አድርጌ አንድ ላይ በቪዲዮ መልስላችኋለሁ ማለት ነው። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ይመቻችሁ።